Greenland at the center of a new imperial age. ዛሬ ሶስቱ የምድሪቱ ልዕለ ኃያላን መንግስታት አሜሪካ፣ ሩሲያና ቻይና በግሪንላንድ ደሴት ተፋጠዋል። የዋይት ሃውስ ባለስልጣናት በበኩላቸው ትራምፕ ግሪንላንድን በእጃቸው ለማስገባት ምን ጊዜም ቢሆን የወታደራዊ አማራጭ አዘጋጅተዋል ሲሉ ያሳያሉ። አሜሪካ ትናንት ማምሻውን ባወጣችው መግለጫዋ ቬኔዙዌላ ዘ ዩናይትድ ስቴትስ ሜሴጅ ቱ ቻይና ይላል። እኔን ያየ ተቀጣይሉትን መሆኑ ነው። ትራምፕ ቬኔዙዌላ ከቻይና ከሩሲያና ከኢራን ጋር ያላትን ግንኙነት የውሾን ነገር ያነሳ ስትል እርግፍ አድርጋ ትተው ዘንድ መሻታቸውም ተነግሯል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ ልጃገረድ 10 ያጭሽ አንድ ያገባሽ ይሏል አበው። ሶስቱ የዓለም ልዕለ ኃያላን መንግስታት ሩሲያ፣ ቻይናና አሜሪካ በግሪንላንድ ደሴት መፋጠጣቸው ይነገራል። የዚያ የአርክቲክ ቀጠና በፍጹም የኃይልና የማዕድን ጉዳይ አይደለም ነው የሚባለው። በሶስትዮሽ ፍግፍግ ውስጥ የገባው የዓለም ትልቁ ደሴት ግሪንላንድ የዓለምን የበላይነት ለመቆጣጠር ነው ሲሉ ያሳዩበታል። ለአሜሪካ፣ ለቻይናና ለሩሲያ የግሪንላንድ ደሴት ብቻ አይደለም። በእርግጥም የግሪንላንድ ደሴት የሰሜን አትላንቲክና የአርክቲክን ውቅያኖስ የሚያገናኝ ድንቅና ታምራዊ የተፈጥሮ አስደናቂ ውበት የተጎናጸፈ ስፍራም ነው ይሉታል። ያንን ስፍራ የሰው ልጅም ብዛም አይዞርበትም ነው የሚባለው። ዛሬ ላይ ግን ይህች ዓለም ወይም ምድሪቱ ከገጠማት የሰው ብዛት አንጻር የመኖሪያው ነገር ብቻም ሳይሆን ከዚያ ባሻገር ያለው የሀብትና የበላይነት ጉዳይ ሶስቱን መንግስታት ክፉኛ ማፋጠጡን የሚነገረው። ከአሜሪካ እይታ አንጻር የግሪንላንድ ደሴት የሩሲያና የቻይና አይን አርፎበታልና ምን ሲደረግ አይነኳትም ነው የምትለው። ሩሲያ የጦርና የንግድ መርከቦቿን በዚያ ታንጎማልላለች። ቻይናን ብትሆን ሲልክ ሮድ ስትላቀረችው ስሌቷና አውሮፓም ለኃይል አማራጭ ጸጥታው ይፈልጉታልና አሜሪካንን ትልቁን ደሴት ማንም ዝር ይልበት ቀርቶ አይኑን ይጥልበት ዘንድ አትፈቅድም። የአሜሪካው ፕሬዚደንት ዶናልድ ትራምፕ እንደ 19ኛው ክፍለ ዘመን የኢምፔሪያል መልክዓ ምድራዊ ስሌት ያስባሉ ይሏቸዋል። ትራምፕ የሞንሮን ዶክትሪን ሊተገብሩና በአርክቲክ ንፍቀ ክበብ ወይም አርክቲክ ሄሚስፌር ተጽዕኖ ፈጣሪ ሆነው ሊዘልቁ ወስነዋል ይሏቸዋል። የግሪንላንድ ደሴት በተፈጥሮ የተለያዩ የማዕድናት ሀብት የበለጸገ የአርዝ ሚኔራል ክምችቱ ቢዛቅ ቀርቶ ቢነገርለት የማይደረስበት የሃይድሮካርበን ክምችት በገፍ ያለበትና ለወታደራዊ የኃይል የበላይነት ቁጥጥር ምቹ የሆነ ስፍራ ነው። የግሪንላንድ ደሴት የ21ኛው ክፍለ ዘመን የአዲስና ታላቅ ኃይል ጨዋታ ሊደረግበት የታለመበት ስፍራም ሆኗል ይሉታል። አሁን በሶስቱ የዓለም ኃያላን መንግስታት መካከል እንደ ስለት ልጅ በስስት የሚታየው የግሪንላንድ ደሴት ታዲያ በአውሮፓ ኮሚሽን ወሳኝና ጥሬ ሀብት በሙላት ይገኝበታል የተባለለትና እንደውም ከ35ቱ የማዕድን አይነቶች 25ቱ የሚገኙበት ስፍራ መሆኑ በኃያላኑ ዘንድ አንተም ውደዳትን የምልውደዳት ቢላምጣና እንቃደዳት ይሉትን አድርጎታል። ሶስቱን ልዕለ ኃያላን መንግስታት አሜሪካ፣ ሩሲያና ቻይናን እንዳይሆን አድርጎ አሊያም ደም የጠማው ነብር ያደረጋቸው ጉዳይ ደግሞ ሶስቱም በተገቢው የተመለከቷቸው የማዕድን ሀብታት እንዳብነትም ኒዮዲሚየም፣ ተርቢየም፣ ይትሪየም፣ ታይታኒየምና ፕላቲኒየም ከዚያም በተጨማሪ ሊቲየም፣ ዚንክ እና ኮፐር ከባህር አሸዋ በላይ በግዝፈት የሚገኝበት መሆኑ ነው። የግሪንላንድ ደሴት የጂኦፖለቲካል ፒቮት ወይም የመልክዓ ምድራዊ ማዕዘን ብቻም ሳይሆን ከዚያ በላይ ስልታዊ የጂኦ ኢኮኖሚክ ስፔስ ሆኗል ነው የሚባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በመጀመሪያው የ4 ዓመታት የስልጣን ዘመናቸው እንደ አውሮፓኑ አቆጣጠር በ2019 ማለት ነው የግሪንላንድን ደሴት ከደንማርክ ለመግዛት ሀሳብ ማቅረባቸው አይዘነጋም። ያኔ ታዲያ ከደንማርክ ባለስልጣናት የተሰጣቸው ምላሽ አይሆንም የሚል ነበረና ትራምፕን ማስኮረፉም ይታወሳል። ትራምፕ አሁን ቀኙን ሰጥቷቸዋል። ዳግም ተመርጠው ዋይት ሃውስም ገብተዋል። እናም ያኔ በገንዘብ ግዢ ጠይቀው ወግድ የተባሉትን የግሪንላንድን ደሴት ዛሬ ግን ባሻቸው ጊዜ ጦር ኃይላቸውን አዝምተው በኃይል ሊጠቀልሉት ተዘጋጅተዋል። ትራምፕ ያንን ይበሉ፣ ለዚያ ይዘጋጁ እንጂ ታዲያ ግን የዴንማርክ መንግስት በአንገት የቀርቶ በማዥራት የካራ ቢሳላ አይደረግም ሲል ቁጣውን ገልጧል። የዴንማርኳ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን በሰጡት ማብራሪያ መንግስታቸው ከትራምፕ ጋር ለመተባበር ዝግጁ መሆኑን ገልጠው ነገር ግን ግሪንላንድ የነዋሪዎቹ ህዝቦች እንጂ የሌላ አይደለም ነው ያሉት። ግሪንላንድ ቢሎንግስ ቱ ዘ ፒፕል ባጭሩ ነው የገለጡት። የዴንማርክ መንግስት በግሪንላንድ የወሊድ መጠኑ እንዳይስፋፋ ሲል በደሴቱ ነዋሪ ሴቶች ላይ የወሊድ ጥብቅ ቁጥጥር ማድረጉም ይነገራል። በተለይም ደግሞ እንደ አውሮፓኑ አቆጣጠር በ1960ዎቹና በ1970ዎቹ በብዙ ሺህ የሚቆጠሩ ልጃገረዶችና ሴቶች ያለምንም ግንዛቤ ሳያውቁትም ሳይስማሙበትም
የወሊድ መቆጣጠሪያ መድኃኒቶችን እንዲወስዱ ተደርገዋል የሚል መረጃ ወጥቷል። የዚያ የዴንማርክ መንግስት ባለስልጣናት አስነዋሪ ግብር ደግሞ የመጀመሪያዎቹና ዋናዎቹ የግሪንላንድ ደሴት ሰዎች እንዳይዋለዱና እንዳይበዙ ለማድረግ ነው። በዚያም ዴንማርክ ደሴቱን ለዘላለም በበላይነት እየተቆጣጠረች ትቀጥላለች ማለት ነው ሲል የተሰላውን ስሌትና ቀመር ዘገባው ይተነትናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የግሪንላንድን ደሴት እንደ ማንኛውም ቁስ በገንዘብ ለመግዛት ማስላታቸው በዴንማርክ ሹማምንት ዘንድ ቁጣን የቀሰቀሰው የዚያ የአርክቲክ ቀጠና ጉዳይ በአሜሪካ በሩሲያና በቻይና ልብ ስልታዊ ትንቅንቅ ብቻ የሚደረግበት ሳይሆን ቀድሞም የአውሮፓ የቅኝ ግዛት ጽንስ የበለጸገበትና አሁን ደግሞ እየተለወጠ ባለው የዓለም ስርዓት ትልቁ ትርጉም ያለውና የዓለም እትብት መሆኑን የሚያሳዩበት ብዙዎች ናቸው። አሜሪካ የአላስካን ግዛት ከሩሲያ ላይ በአውሮፓኑ 1867 በ7.2 ሚሊዮን ዶላር መግዛቷ ይታወሳል። ትራምፕ ዛሬ ግሪንላንድን ደሴት 74 ሳንቲም ሳያወጡ በጦር ኃይላቸው ጡንቻ ጠቅልለው ሊወስዱት ወስነዋል። ትራምፕ የግሪንላንድን ደሴት በኃይል ቢጠቀልሉት የአውሮፓ መንግስታት ተጋፍጠው ደሴቱን ያስጥሉት ይሆን? ትራምፕ በዚያም በዚህም ብለው ኃይላቸውን ጠላቶቻችን ላሏቸው መንግስታት በተለይም ለቻይና እያሳዩና መልእክታቸውንም እየላኩላት ነው። ባለፈው ቅዳሜ የጦር ኃይላቸውን በካራካስ አስገብተው ኒኮላስ ማዱሮን በሰንሰለት አሳስረው ከነ ባለቤታቸው ወደ ሀገራቸው ሲያስግዟቸው ጉዳዩ ሲመነዘር አሜሪካ ለቻይና የላከችው መልእክት መሆኑ ተገልጧል። ትራምፕ 48ኛው የአሜሪካ ፕሬዚደንት ሆነው ሲመረጡ አሜሪካን በምድሪቱ ታሪክም የመጨረሻው ሀያልና ይበገሬ ሀገር ለማድረግ አስልተው ነው የተመለሱት ይሏቸዋል። አሜሪካ በየትኛውም ሀገር ጣልቃ ገብታ መንግስት የመለወጥ ወረራ ማካሄድ ቀመሯ ጊዜ የሚሽረው አልሆነም ይሏታል። ትንታኔ ዘገባውን ስናዘጋጅ በዋቢነት ሜል ጋርዲያንን፣ ማላይ ሜይልን፣ ሜይል ኦንላይንን፣ ዴይሊ ሳባን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ስካይ ኒውስና ኒውስ ማክስ ወርልድን ተጠቅመናል።